ሰላም ጤና ይስጥልን እንደምን አምሽታችኋል የተከበራችሁ የገበያ ሚዲያ ተከታታዮቻችን የልዩ ጥንቅር ፕሮግራማችን መደመጡን ጀምሯል። ዛሬም በተለያዩ ጉዳዮች ዙሪያ ነው ከእናንተ ጋር ቆይታ የምናደርገው። ዛሬ ቆይታ ከምናደርግባቸው ጉዳዮች መካከል አንደኛው ለሶስት ወር ገደማ መነጋገሪያ ሆኖ የቀጠለው የትኩረት ማዕከል የሆነው የሆርሙዝ ሰርጥን ጉዳይ የሚመለከት ይሆናል። በዚህ ሰርጥ ላይ በሚተላለፉ መርከቦች ክፍያዎች ተጥሏል፣ ይጣላሉ የሚሉ ነጥቦች ሲነሱ ነበር ከዚህ በፊት። ከዚህ መስመር የተሰበሰበ የመጀመሪያው ገቢም ወደ ኢራን ገቢ ሆኗል የሚለው ነገርም ከዚህ በፊት ሲነሳ ነበር አይደለ? አሁን ግን ኢራን እንደዛ አይነት ፍላጎት የላትም የሚል ጉዳይ ተነስቷል። ኢራን በሆርሙዝ ላይ በሚተላለፉ መርከቦች ክፍያ ለመጣል እቅድ አላት ስለመባሉ በውጭ ጉዳይ ሚኒስትር ቃል አቀባዩ እስማኤል ባቃይ በኩል ስለማስተባበሏ ተሰምቷል። ይህ ደግሞ የሰላም ሂደቱ አንድ እርምጃ ወደፊት የሚወስድ ስለመሆኑ ተነስቷል። ነገር ግን ሀገሪቱ አሁንም ሰርጡ በማስተዳደር ዙሪያና መርከቦች መስመሩን በሰላም ማቋረጥ እንዲችሉ ለማድረግ የሚያስችል ፕሮቶኮል ከኦማን ጋር በመሆን እያረቀቁ ስለመሆኑ ተሰምቷል። በዚህ ፕሮቶኮል ውስጥ ደግሞ የአካባቢው ደህንነት ለማስጠበቅ በሚውሉ ኦፕሬሽኖች ላይ ለሚኖር ወጪ ህጋዊ በሆነ ማዕቀፍ ገንዘብ ለማስከፈል እቅዶች ሊኖሩ ስለመቻላቸው ነው እየተነሳ የሚገኘው። ደግሞ አልሸሹም ዞራሉ አይነት ሁኔታ ነው የሚል ጉዳይ እያስነሳን የሚገኘው። ኢራን ምንድነው እያለች ያለችው? የትራንዚት ክፍያን አላስከፍልም፣ ቶል አይደለም ማስከፍለው፣ ግን ደግሞ የአገልግሎት ክፍያ ሊኖር ይችላል የሚሉት ነጥቦች ምንድነው ልዩነታቸው? ኢራን ምን ለማለት ነው እየፈለገች ያለችው የሚለውን ጉዳይ እናነሳለን። በሌላ በኩል ደግሞ ትራምፕ በአጭር ጊዜ በድል እንደሚቋጩ ተማምነው የጀመሩት ይኸው ጦርነት አሁን 87ኛ ቀኑን ይዞ ይህ በአጭር ጊዜ ይቋጫል የተባለው ጦርነት አሁን ወደ ረጅም ጊዜ ስትራቴጂካዊ ውድቀት ተቀይሮባቸዋል ወይ የሚሉ ጥያቄዎች እንዲነሱ አድርጓል። ለምን የሚሉትን ጉዳዮችን አያይዘን እናነሳቸዋለን። ኢዝ ትራምፕ ሉዚንግ ዘዋር የሚል አንድ የሮይተርስ ሰፊ ሀተት አለ። እሱንም ዋቢ በማድረግ እናቀርብላችኋለን። ስለዚህ አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን ዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮንም ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ የኢራን ሪፐብሊክ የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት እስማኤል ባቃይ በቴህራን በሰጡት ሳምንታዊው ጋዜጣዊ መግለጫቸው ላይ ሀገራቸው ስልታዊ ጠቀሜታ ባለው የሆርሙዝ የባህር መስመር በኩል በሚያልፉ ዓለም አቀፍ የንግድና የነዳጅ ጫኝ መርከቦች ላይ ምንም አይነት ቀረጥ የመጣል፣ ታሪፍ የማስከፈል ወይም አዲስ የፋይናንስ ገደብ የመዘርጋት እቅድም ሆነ ፍላጎት የላትም ሲሉ በይፋ ማስተባበላቸውን የተመለከተውን ቀዳሚ ጉዳይ አድርገን ቆይታ እናደርግበታለን። ስለዚህ አብራችሁን ቆዩ። የኢራን ሪፐብሊክ የውጭ ጉዳይ ሚኒስትሩ ቃል አቀባይ እስማኤል ባቃይ ኢራን በሆርሙዝ በሚተላለፉ መርከቦች ላይ ታሪፍ የማስከፈልም ወይ ደግሞ አዲስ የፋይናንስ ገደብ የመዘርጋት እቅድም ሆነ ፍላጎት የላትም ሲሉ በይፋ አስተባብለዋል። ይህ ማብራሪያ ሊሰጥ የቻለው ደግሞ ከቅርብ ጊዜ ወዲህ ኢራን በሰርጡ በኩል በሚንቀሳቀሱ መርከቦች ላይ ቀጥተኛ የትራንዚት ቀረጥ ልታስከፍል ነው በሚል በምዕራባውያን መገናኛ ብዙሃንና በዓለም አቀፍ የባህር ላይ ትራንስፖርት ድርጅቶች ዘንድ ከፍተኛ ስጋት፣ ውይይትና የፖለቲካ ውጥረት ቀስቅሶ ከቆየ በኋላ ነው አሁን ቃል አቀባዩ በዚህ ጉዳይ ዙሪያ ጥቅም ላይ የሚውሉ የቃላት አጠቃቀሞችና ትርጓሜዎች ላይ ከፍተኛ ጥንቃቄ መደረግ አለበት ሲሉ አጽንኦት የሰጡት መግለጽ የፈለጉት ቃል አቀባዩ መስላችሁ እኛ እንደዛ አይደለም ያልነው፣ ቀረጥ አናስከፍልም፣ ገንዘብ እንጠይቃለን ስንል ቃላቶቻችን በተሳሳተ ትርጉም ተወስዷል የሚልን ሀሳብ ለማንጸባረቅ ሞክረዋል። እስማኤል ባቃይ እንደ ቃል አቀባዩ ሰፊ ማብራሪያ ከሆነ ኢራንና አጎራባቿ ኦማን በጋራ በመሆን በሰርጡ በኩል ደህንነቱ የተጠበቀ አስተማማኛ የተረጋጋ የባህር ላይ ጉዞን በዘላቂነት ለማረጋገጥ የሚያስችል አዲስ የተቀናጀ የባህር ላይ አስተዳደር ፕሮቶኮል እያዘጋጁ እንደሚገኙ ገልጿል። ይህ በሂደት ላይ ያለው የጋራ ዝግጅት በሁለቱ ሀገራት የባህር ዳርቻን የሚጋሩ ሀገራት ማለት ነው በኩል አካባቢውን ከቀውስ ለመጠበቅ የተወሰደ እጅግ ኃላፊነት የተሞላበት እርምጃ እንደሆነም ተገልጿል። ይሁን እንጂ በዚህ ሰፊ የቁጥጥር ሂደት ውስጥ ለሚሰጡ የተለያዩ የቴክኒክ አገልግሎቶች፣ ለባህር ላይ ፍለጋና የማዳን ስራዎች እንዲሁም አካባቢውን ከብክለት ለመጠበቅ ለሚደረጉ ዘርፈ ብዙ ጥረቶች የሚመጣውን ከፍተኛ ወጪ መሸፈን ተፈጥሯዊና አግባብነት ያለው መሆኑ ቃል አቀባዩ አስታውቋል። ይህንን ነጥብ በዝርዝር ሲያብራሩት ምን ይላል መስላችሁ? ጉዳዩ አንዳንድ ወገኖች እንደሚያናፍሱት አይነት ቀጥተኛ የፖለቲካ ወይም የትራንዚት ቀረጥ ሳይሆን መደበኛ የአገልግሎት አቅርቦትና የደህንነት ማስከበሪያ ወጪዎችን የመጋራት የቴክኒክ ጉዳይ ተደርጎ ሊወሰድ እንደሚገባና ዓለም አቀፉ ማህበረሰብም ነገሩ ከዚህ አንጻር ብቻ ሊረዳው እንደሚገባ ለማስረዳት ነው የሞከሩት። ከዚህ የቃል አቀባዩ ይፋዊ ማስተባበያ ጀርባ እጅግ ውስብስብ የሆነ የዲፕሎማሲያዊ ጫና፣ የኢኮኖሚ ጥቅምና የታሪክ መደራረብ ያለበት መሆኑ መረዳት ነው የዚህ ጉዳይ ጥልቀት ለመገንዘብ በእጅጉ የሚረዳው። በተለይ ከተወሰኑ የምዕራባውያን ሀገራት በተለይ ከብሪታንያና ከፈረንሳይ በኩል የሆርሙዞች መጠነ
አስተዳደርና ዓለም አቀፋዊ ይዘትን በተመለከተ ስለወጡ የተለያዩ ስልታዊ እቅዶችና የተሰነዘሩ ትችቶችን አስመልክቶ ለቀረበላቸው ቀጥተኛ ጥያቄ ምላሽ ሲሰጡ እስማኤል ባቃይ ከኢራንና ከኦማን ውጪ በወሽመጡ ይዞታ ቁጥጥር ላይ ሌላ የተኛውም የውጭ ሀገር የመወሰን መብት፣ የህግ ስልጣን ወይም ወታደራዊ መገኘት ሊኖረው አይችልም ሲሉ ቁጣ በተቀላቀለበት ቃናን የገለጹት የባህር ላይ አስተማማኝ መተላለፊያ ዘዴን የመቅረጽ የመከታተልና የመተግበር ሙሉ ኃላፊነት የወሽመጡ ባለቤት የሆኑት የሁለቱ ባህር ዳርቻውን የሚጋሩ ሀገራት ብቻ እንደሆነና በአሁኑ ወቅትም ይህንን ግብ ለማሳካት የሚያስችል የሁለትዮሽ የባለሙያዎች ምክክር በሂደት ላይ እንደሚገኝ በድጋሚ አስገነዝበዋል። እስማኤል ባቃይ ሌሎች የውጭ አካላት ሁኔታውን በኃይል ለመቆጣጠር የሚወስዷቸው የተበታተኑ ያልተቀናጁና የአንድ ወገንን እርምጃዎች የሚያሳዩ ሁኔታዎች በቀጠናው ላይ ያለውን ተጋላጭነት ይበልጥ ውስብስብና ለአደጋ የተጋለጠ የሚያደርጉ ስለመሆናቸውንም ባቃይ ገልጿል። የባህር ላይ ጉዞ ሜካኒዝም በተቻለ ፍጥነት ተጠናቆ ስራ ላይ እንዲውል ኢራን ፍላጎት ካላቸውና ከሚመለከታቸው ወገኖች ጋርም ዲፕሎማሲያዊ ግንኙነት እያደረገች መሆኑ በሰፊው አስረድቷል። እስማኤል ባቃይ ኢራን የዚህን ስልታዊ የባህር መስመር ደህንነት መጠበቅ ለመላው ዓለም ኢኮኖሚ፣ ለኃይል ደህንነትና ለዓለም አቀፉ የንግድ ፍሰት ምን ያህል ወሳኝና ምትክ የሌለው መሆኑን ጠንቅቃ እንደምትረዳም ጠቅሷል ቃል አቀባዩ። ይህም እንደ ዋና የባህር ዳርቻ ሀገርነቷ በታሪክና በህግ የተጣለባትን ኃላፊነት ይበልጥ ከባድና ጥንቃቄ የሚሻ እንደሚያደርገው ነው ሲያብራሩ የተደመጡ። ቴህራን የራሷን ሉዓላዊነት፣ ብሔራዊ ጥቅምና የደህንነት ስጋቶች በተሟላ ሁኔታ ማገናዘብ እንዳለባት ሁሉ የዓለም አቀፉን ማህበረሰብ ስጋቶችና ፍላጎቶችም በተመጣኝ ሁኔታ ከግምት ውስጥ ማስገባት እንደሚኖርባት ነው የገለጹት እስማኤል ባቃይ። ኢራን እንዲሁም ኦማን ውጤታማ፣ ግልጽና ደህንነቱ የተጠበቀ አዲስ የመተላለፊያ ዘዴ ለመዘርጋት የሚተጉት ይህ ታሪካዊ የውሃ መስመር ለመላው ዓለም ህጋዊ ንግድ ጥቅም ሁልጊዜም ክፍት ሆኖ መቆየት አለበት ብለው በጽኑ ስለሚያምኑ መሆኑንም በጋዜጣዊ መግለጫቸው ላይ አስነስተዋል። በቅርብ ጊዜ በአካባቢው የተከሰቱ አለመረጋጋቶች፣ የደህንነት መላላት እንዲሁም ቀውሶችን ግን አሜሪካና የእስራኤልን መንግስታት በኢራንና በቀጠናው ህዝቦች ላይ የፈጸሙት ካታይ ጥቃትና ጦርነትን ተከትሎ የመጡ እነሱ ኃላፊነት ሊወስዱባቸው የሚገቡ ስለመሆናቸው ሲያነሱም ተደምጧል። የአዲስ የቴህራን ዲፕሎማሲያዊ ማስተባበያና የማለሳለስ መግለጫ በድንገት የመጣ አይደለም። ባለፉት ረጅም የጦርነት ወራት ውስጥ በቀጠናው ውስጥ የነበረውን ከፍተኛ ወታደራዊ፣ ፖለቲካዊና ኢኮኖሚያዊ ቀውስን ተከትሎ የተወለደ ስልታዊ እርምጃ መሆኑ ነው መገንዘብ ያለብን። በሆርሙዝ ሰርጥ በኩል የሚደረገው ዓለም አቀፋዊ ባህር ላይ የንግድና የኃይል ትራፊክ ኢነርጂ ፍሰት ትራፊኩ በአሜሪካና በእስራኤል በተደጋጋሚ አየር ድብደባዎች እንዲሁም በኢራን በኩል ሲወሰዱ በነበሩ ጠንካራና ተከታታይ የአጸፋ እርምጃዎች ምክንያት በከፍተኛ ሁኔታ ተስተጓጉሎና ተቃውሶ መቆየቱ የአደባባይ ሚስጥር ነው። እሱን ማንሳት የሚገባን አይመስልኝም። ማለት ላለፉት ኦልሞስት 3 ወሮች ገደማ ስንመለከተው የነበረ ጉዳይ ነው። የኢራን አብዮታዊ ዘብ ኃይል IRGCን በቀጠናው ያለውን የበላይነት ለማሳየትና በሀገሪቱ ላይ የተጣሉትን ማዕቀቦች ለመመከት በሚል በወሽመጡ በኩል የሚደረገው የውጭ ሀገራት የንግድና የነዳጅ መርከቦች ጉዞዎችን በተደጋጋሚ በማደናቀፍ በመጥለፍ ወታደራዊ ጥቃቶችን በመሰንዘርና ስልታዊ በሆኑ የውሃ መስመሮች ላይ የባህር ፈንጂዎችን እስከ መቅበር የደረሰ አጠቃላይ የመስመሩን ደህንነት ለዓመታት ታይቶ በማይታወቅ መልኩ ከፍተኛ አደጋ ላይ እንዲገባ ማድረጉ የምናውቀው ነው። ይህ እጅግ አስፈሪ ሁኔታ ደግሞ የዓለም አቀፍ የባህር ላይ ኢንሹራንስ ኩባንያዎች ለፋርስ ባህረ ሰላጤና ለሆርሙዝ ወሽመጥ የሚሰጡትን የጦርነት ስጋት ዋስትና ወይም ዋር ሪስክ ፕሪሚየም ሙሉ በሙሉ እንዲሰርዙ ወይም ዋጋውን እጅግ ሰማይ እንዲሰቅሉት አድርጓል። በዚህ ምክንያት ታዋቂ የመርከብ ባለቤቶችና የጭነት ድርጅቶች በከፍተኛ የገንዘብ ኪሳራና የደህንነት ስጋት ምክንያት መስመሩን ሙሉ በሙሉ ከመጠቀም እንዲቆጠቡ በማድረግ የንግድ ትራፊኩ በከፍተኛ በመቶ እንዲቀንስና የዓለም የኃይል ገበያ እንዲናወጥ ምክንያት ሆኖ ዘልቋል። ይህንን እጅግ ወሳኝ የሆነ የባህር መስመር መዝጋትና መስተዋጎሉ እንደ ትልቅ የፖለቲካና የወታደራዊ ድርድር ካርድ ለመጠቀም ነው ኢራንን ስትሞክር የቆየችው ሲልም እየሞከረች ያለችው። በቀጠናው ያለውን ግጭት ለማቆምና ማዕቀቦችን ለማስነሳት በሚደረጉ ድርድሮች ላይም የበላይነቱን ለመያዝ እንደ አንድ ቅድመ ሁኔታ መርከቦች በሰርጡ በኩል ሲያልፉ ልዩ ታሪፍ ወይም ቀረጥ እንዲከፍሉ የመጠየቅ ጽኑ ፍላጎትና ዝግጅት አሳይታ እንደነበረም የተለያዩ ውስጥ ምንጮችና የወጡ መረጃዎችን በሰፊው ሲያመላክቱ ቆይቷል። ለዚህ እንደማረጋገጫ አድርገን ልናቀርበው የምንችለው አንደኛው ጉዳይ ይመስላችሁ የኢራን ምክትል የፓርላማ አፈ ጉባኤው አሉ አይደለም ሐሚድ ረዛ ሀጂባኢ ከሳምንታት በፊት በሰጡት አንድ ይፋዊ መግለጫ በሆርሙዝ ወሽመጥ በኩል ከሚያልፉት በመቶ የሚቆጠሩ መርከቦች የተሰበሰበውን የመጀመሪያው ታሪፍ የገንዘቡ ገቢ በቀጥታ ወደ ሀገሪቱ ማዕከላዊ ባንክ ሂሳብ ገቢ መደረጉን በይፋ ተነግረው የነበረ መሆኑ ምናስታውሰው ነው። አሁን ላይ በውጭ ጉዳይ ሚኒስቴር በኩል የወጣው አዲሱ መግለጫ ይህንን የቀድሞ ጠንካራ አቋም በከፍተኛ ሁኔታ በማለሳለስ የቃላት አጠቃቀሙን በመቀየርና ነገሩን ህጋዊ አገልግሎት ክፍያ በማስመሰል ዓለም አቀፍ ዲፕሎማሲያዊ ጫናውና ሊመጣ የሚችለውን አዲስ ማዕቀብ ለመቀነስ የተደረገ ስልታዊ ማፈግፈግ መሆኑን ነው በርካቶች እየተሟገቱ የሚገኙት። ይህ የኢራን የቀረጥ ጥያቄና የቁጥጥር ጫና እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶች፣ ባህሬን፣ ኢራቅ፣ ኩዌት የመሳሰሉ ትልቅ የዓለማችን የነዳጅ አምራች ሀገራት እጅግ ያስቆጣና ያስደነገጠ እንደነበር ምናውቀው
የምናውቀው ነው። እነዚህ ሀገራት የነዳጅ ምርቶቻቸውን ወደ ውጭ ዓለም ለመላክ ሙሉ በሙሉ ማለት ይቻላል በዚህ ጠባብ መስመር ላይ ጥገኛ መሆናቸው የኢራን እርምጃ በቀጠናው ሀገራት ላይ ቀጥተኛ የኢኮኖሚ ጫናና የመታነቅን ስጋት ፈጥሮ ነው የቆየው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቅርቡ በሰጡት አንድ ይፋዊ መግለጫ ከቴህራን ጋር በሚደረገው ሁለንተናዊ ስምምነት በአብዛኛው ነገሮች ተደራድረው ማጠናቀቂያው ላይ የደረሱ ስለመሆናቸው ነው። በአጭር ጊዜ ውስጥም ትርጉም ያለው ታላቅ ስምምነት እንደሚፈራረሙ ካልሆነ ግን ደግሞ ምንም አይነት ስምምነት ሊኖር እንደማይችል በግልጽ ሲያስታውቁ መቆየታቸው የምናውቀው ነው። የሀገሪቱ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው የሆርሙዝ የባህር ወሽመጥ በሰላማዊ መንገድ ለዓለም አቀፍ የንግድ ትራፊክ በቋሚነት ለመክፈት የሚያስችል ሁለንተናዊ ስምምነት በማንኛውም ጊዜ ሊታወጅ እንደሚችል ፍንጭ ሰጥቷል። አሊያም ደግሞ በአንድም ሆነ በሌላ መንገድ መስመሩ ይከፈታል የሚል አቋምን ያራመዱት ማርኮ ሩቢዮ በኢራንና በፕሮክሲዎቿ ላይ የሚሰነዘሩ አዳዲስ ወታደራዊ ጥቃቶችና በቀጠናው የሚንቀሳቀሱ ግጭቶች ግን አሁንም በሂደቱ ላይ ትልቅ ጥርጣሬን ጥለው ወይም ማሳደራቸው ዝም ብለን ልናልፈው የምንችል ጉዳይ አይደለም። በሁለቱ ወገኖች መካከል ቀርበው እየተመከረባቸው ካሉ ረቂቅ የሰላም ሀሳብና ሰነዶች መሰረት ታላቅ ስምምነት ሙሉ በሙሉ የሚሳካና ተፈጻሚ የሚሆን ከሆነ ኢራን ወዲያውኑ በሆርሙዝ ወሽመጥ ላይ የጣለችውን ወታደራዊ ጫና የምታነሳም በስምምነቱ በተፈረመ በ30 ቀናት ውስጥ የባህር ላይ ትራፊክ ወደ ነበረበት ሙሉ የሰላምና የነጻነት ሁኔታ እንዲመለስ የማድረግ ግዴታን እንደሚጣልባት ተነስቷል። ይህ ሰፊ ስምምነት የታደሰ የ60 ቀናት ቀጠናዊ ተኩስ አቁም ስምምነትንም የያዘ ስለመሆኑ ተነስቷል። የኒውክሌር ንግግሮች በአዲስ መልክ መቀጠልና አጠቃላይ የቀጠናዊ ውጥረት መቀነስና በምዕራባውያን ባንኮች ውስጥ በከፊል ታግደው የቆየ ኢራን በቢሊዮን የሚቆጠሩ ገንዘብ ሀብቶች አሰቶችና የነዳጅ ሀብት ሽያጭና ዝውውርም ነጻ እንዲሆን ነው ቴህራን የምትጠብቀው። ይሁን እንጂ የኢራን ከፍተኛ መሪዎችና ዲፕሎማቶች ይህንን ስምምነት ላይ ቢደርሱም እንኳ ሆርሙዝ ስልታዊ መስመር አሁንም በኢራንና በኦማን ብቸኛ የጋራ ቁጥጥር ጥብቅ አስተዳደር ስር መቆየት እንዳለበትና የውጭ ሀገራት ወታደራዊ መርከቦች ከአካባቢው መውጣት እንዳለባቸውም በጽኑ እየተከራከሩ ነው የሚገኙ። ኢራን በአሁኑ ወቅት ያላትን በከፍተኛ ደረጃ ያበለጸገችውን ከፍተኛውን የዩራኒየም ክምችትም ለውጭ ሀገር አሳልፋ ለመስጠት ወይም የማበልጸግ ስራዋን ሙሉ በሙሉ ለማቆም እስካሁን በፍቃደኝነት አለመስማማቷ ወይም ደግሞ እሱን በሂደር እናቆየው አሁን መሰረታዊ የሆኑ ጉዳዮችን እንስማማ የሚልን ነጥቦች ማንሳት አሜሪካ ደግሞ የቀድሞውን የኦባማ ዘመን የጄሲፒኦኤ አይነቱን ስምምነት ሙሉ በሙሉ ውድቅ ማድረጓ ሁለቱ ወገኖች አሁንም መሰረታዊና ጥልቅ የሆኑ ልዩነቶች አሉ በመርህ ደረጃ ስምምነት ላይ ደርሰናል የሚል ጉዳዮችን ቢያነሱም የኢራን የውጭ ጉዳይ ሚኒስትር አሁን ላይ በሆርሙዝ መርከቦች ላይ ቀጥተኛ ቀረጥ ወይም ታሪፍ አንጠይቅም በማለት መግለጫ መስጠታቸው በዋሽንግተን በኩል የሚቀርቡትን ማዕቀቦች ለማቅለል የተያዘውን ገንዘብ ለማስለቀቅና ድርድር ወደ ተሻለ የፌርማ ምዕራፍ ለማሸጋገር ኢራን ስልታዊና ዲፕሎማሲያዊ ማፈግፈግ እየጠቀመች ሊሆን እንደሚችል ነው በርካቶች የሚስማሙት። የመላው ቀጠናዊ ርፊት የፖለቲካ ዕጣ ፈንታ የዓለምን የነዳጅ የንግድ መረጋጋትና የዓለም አቀፍ የዲጂታል ቴክኖሎጂ ደህንነት በቀጣዮቹ ሳምንታት በሚጠናቀቀው በዚህ የሆርሙዝ ታሪካዊ ዲፕሎማሲ ፍልሚያ ውስጥ ላይ ተንጠልጥሎ ነው የሚገኘው። ወይ በሰላማዊ መንገድ ሲያልቅ ወይ በጦርነት ቀጥለን የምናየው በቀጣይ ቀናት የምንመለከተው ጉዳይ መሆኑ እንዳለ ሆኖ ማለት ነው። ወደ ሁለተኛው ጉዳያችን እናምራ። በዚህ የተከበራችሁ የገበያ ሚዲያ ተከታታዮቻችን ትራምፕ በቴህራን ላይ ወታደራዊ ጥቃት ለመሰንዘር ትዕዛዝ ካስተላለፉ ማለትም ፌብሩዋሪ 28 ቀን በኢራን ላይ የተቀናጀ ጥቃት እንዲሰነዘር ከተስማሙ አሁን 3 ወራት ሊሞሩ 3 ቀናት ብቻ ይቀራሉ። አሜሪካ በቴክኖሎጂ የረቀቁ ዘመናዊ ጦር መሳሪያዎችን በመጠቀም በየቀኑ ታክቲካዊ ወታደራዊ ድሎችን በጦር ሜዳው ላይ እያስመዘገበች ነው ተብሎ ቢገለጽም ራሷ አሜሪካም ክሌም ብታረግም ብትገልጽም ዛሬ ግን መላው የዓለም የፖለቲካ ተንታኞች፣ ወታደራዊ ስትራቴጂስቶችና ዲፕሎማቶች አንድ ትልቅና እጅግ አሳሳቢ ጥያቄን እያነሱ ይገኛል። እሱም ፕሬዚዳንት ዶናልድ ትራምፕ ይህንን የኢራን ጦርነት ስልታዊ በሆነ ስሌት እየተሸነፉ ነው ወይ? ኢዝ ትራምፕ ሉዚንግ ዘ ኢራን ዋር የሚለውን ጥያቄ በስፋት እንዲያነሱ ተገዷል። ጦርነቱ ለመጀመሪያ ጊዜ በዋሽንግተን ሲታቀድና ትዕዛዝ ሲሰጥበት በ4 ወይም ቢበዛ ደግሞ በ6 ሳምንታት ውስጥ የኢራን ወታደራዊ አቅም ሙሉ በሙሉ በማሽመድመድ መንግስቱን በማፈራረሱ ወይም በማንበርከክ በአጭር ጊዜ ውስጥ በድል ይጠናቀቃል ተብሎ የተገመተ እንደነበረ የምናውቀው ነው። ነገር ግን ዛሬ ድፍን 87 ቀን ላይ ቆመን የምንመለከተው እውነታ ከዚያ ፍጹም የተለየ ሆኗል። ይህ ጦርነት በአጭር ጊዜ የሚቋጭ ወታደራዊ ዘመቻ መሆኑ ቀርቶ አጠቃላይ የዓለምን የኢኮኖሚ መዋቅር ያናጋ፣ ዓለም አቀፍ የንግድ መስመሮችን የዘጋና በታሪክ ታይቶ የማይታወቅ የረጅም ጊዜ ስትራቴጂካዊ ቀውስ ሆኖ ነው የቀጠለው። አሁን ላይ ትልቁና አንገብጋቢው እውነታ እዚህ ላይ መመሰላችሁ የዋሽንግተን ግዙፍና ወደር የለሽ ወታደራዊ የበላይነት የቴህራንን የኒውክሌር ምኞት በዘላቂነት ማስቆም አለመቻሉ ነው። ከዚህ በተጨማሪ አሜሪካ በዓለም አቀፍ የንግድ ልውውጥ ውስጥ እጅግ ወሳኝ በሆነው የሆርሙዝ የባህር ወሽመጥ ላይ ያለውን የኢራን ጥብቅ ወታደራዊ ቁጥጥርና እገዳ መስበር ሙሉ በሙሉ ተስኗታል የሚለው ነው። ፕሬዚዳንት ትራምፕ በዋይት ሃውስና በትሩዝ ሶሻል ገጾቻቸው ላይ በየቀኑ የሚለቋቸው ጽሁፎች በኢራን ላይ
ላይ ታላቅ ድልን እያስመዘገብን ነው፣ የጠላትን ምሽግ አውድመናል የሚሉ መግለጫዎችን ላለፉት 3 ወራት በተደጋጋሚ ቢሰጡም በጂኦፖለቲካውና በዲፕሎማሲው ረገድ ግን አሜሪካና የባህረ ሰላጤው አጋሮቿ ከመነሻው የባሰ አስቸጋሪ ውስብስብና አደገኛ ሁኔታ ውስጥ እየገቡ መሆናቸውን ምድር ላይ ያሉ መረጃዎችን ያሳዩናል። ለዚህ ሁሉ ምስቅልቅል መነሻ የሆነው የተሳሳተ ወታደራዊ ግምት ስለመሆኑ ነው በርካቶች የሚስማሙበት። ዋሽንግተን የኢራንን ኢኮኖሚያዊ ስስብልቶችና ወታደራዊ ማዕከላት በቦምብ በማጋየት ብቻ የቴህራንን መሪዎች በአጭር ጊዜ ውስጥ እጃቸውን ሰጥተው ወደ ድርድር ጠረጴዛ ይመጣሉ ወይም ማምጣት ይችላል የሚል እምነት እንደነበራት ይነሳል። ነገር ግን የኢስላሚክ ሪቮሉሽናሪ ጋርድ ኮርፕስ ወይም የአይአርጂሲና የኢራን ከፍተኛ ፖለቲካዊና ሃይማኖታዊ አመራሮች ያሳዩት ያልተጠበቀ ጽናትና የአጸፋ ምላሽ ስልት የአሜሪካን የጦር እቅድ ሙሉ በሙሉ እንዲታወክ አድርጓል። የኢራን ኃይሎች በቀጥታ ከአሜሪካ የባህርና የአየር ኃይል ጋር ፊት ለፊት ከመግጠም ይልቅ በተበታተነ መልኩ የሚሰነዘሩ ድንገተኛ ጥቃቶችን፣ ሰው አልባ ድሮኖችና በባህር ስር የሚቀበሩ ፈንጂዎችን በመጠቀም የአሜሪካን ወታደራዊ ግዙፍነት ዋጋ እንዲያጣ ጥረዋል። ይህ ሁኔታ ደግሞ ዋሽንግተን በቀላሉ መውጣት ወደማትችልበት የረጅም ጊዜ ዲፕሎማሲያዊ፣ ወታደራዊና የገንዘብ ኪሳራ ጣብቂኝ ውስጥ ከትቷል። ይህ 3 ወር ጉዞ የሚያሳይን መስላችሁ በዘመናዊው ዓለም ጦርነትን በቴክኖሎጂ የበላይነት ብቻ ማሸነፍ የማይቻል ስለመሆኑ ነው። አሜሪካ በየቀኑ የኢራን ወታደራዊ ይዞታዎች ብታወድምም የቴህራን የፖለቲካ ቁርጠኝነትና የቀጠናው ተጽዕኖ ግን መቀነሱን እየተመለከትን አይደለም። ይህንን ተቃርኖ ነው እንግዲህ በዚህ የዛሬው የልዩ ጥንቅር ቆይታችን በዝርዝር የምንሄድበት። በትራምፕ አስተዳደር የታሰበው ፈጣን ስምምነት ለምን መክሸፍ እንደቻለና ጦርነቱ አሁን ወደ 100ኛው ቀን እየተንደረደረ ሲሄድ በዓለም መድረክ ላይ ምን አይነት አዲስ የኃይል ስርጭት እየፈጠረ እንደሆነም ለመመልከት እንሞክራለን። ስለዚህ በድጋሚ አብራችሁን ቆዩ። ጦርነቱ በ3ኛው ወሩ ላይ እያለ ዋሽንግተን በወታደራዊ መስኩ የበላይነት መያዟን ብትገልጽም ኢራን ግን በዓለም አቀፍ የንግድ መስመር ላይ በጣለችው አስከፊ እገዳ ምክንያት መላውን የዓለም ኢኮኖሚ በቁጥጥር ስሯ ለማድረግ ስለመቻሏ ነው መረጃዎች የሚያሳዩ። በአሁኑ ጊዜ በዓለም ዙሪያ የሚገኙ ታላላቅ የንግድ ማዕከላት፣ ፋብሪካዎችና ተራው ሸማች ህዝብ ሳይቀር የዚህ እገዳ ሰለባ ሆኗል። በዚህ ውስጥ አንገብጋቢ እውነታ መስላችሁ የዓለማችን የነዳጅና የፈሳሽ ተፈጥሮ ጋዝ አቅርቦት 1/5 ወይም በትክክል 20% የሚሆኑን የሚያልፈው በዚህ እጅግ ጠባብና ስልታዊ በሆነው የሆርሙዝ የባህር መስመር በኩል መሆኑ ነው። ኢራንን የባህር መስመር ሙሉ በሙሉ በመዝጋትና በዙሪያው ባሉ ውሃዎች ላይም የባህር ስር ፈንጂዎችና ፈጣን የጦር ጀልባዎችን በማሰማራቷ ምክንያት በመቶዎች የሚቆጠር ግዙፍ የነዳጅ ጫኝ መርከቦች፣ የተፈጥሮ ጋዝ ማጓጓዣዎችና የግብርና ማዳበሪያ የጫኑ መርከቦች መጓዝ አቅቷቸው በባህር ላይ ተስተዋግለው እንዲቀሩ ተደርጓል። ይህ ድርጊት ደግሞ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ድንጋጤን በመፍጠር የነዳጅ ዋጋ በአንድ ጀንበር ታሪክ ውስጥ ታይቶ በማይታወቅ ፍጥነት እንዲንርና በመላው ዓለም ላይ አስከፊ ዋጋ ግሽበት እንዲከሰትም ቀጥተኛ ምክንያት ሆኗል። የዚህ የኢኮኖሚ ጦርነት ተጽዕኖ የኢራን ህዝብና መሪዎች ያንበረክካል ተብሎ ታስቦ የነበረ ቢሆንም አሁን የሆነው ግን ተቃራኒው ነው። የኢራን መንግስት ላለፉት 10 ዓመታት በማዕቀብ ውስጥ የመኖር ልምድን ስላካበተ የህዝቡን የኑሮ ጫና ለመቀነስና ወታደራዊ አቅርቦትን ለማስቀጠል የሚያስችሉ አማራጭ መንገዶችን በፍጥነት ዘርግቷል ተብሎ ይታመናል። የቴህራን መሪዎች የአሜሪካን ወታደራዊና ኢኮኖሚያዊ ጫና በመቋቋም ረገድ ያሳዩትን ጽናትና ስልታዊ ትዕግስት የዋሽንግተን ቅድመ ግምቶች ሙሉ በሙሉ ውድቅ እንዲሆኑ አድርጓልም ተብሏል። ይህ የነዳጅና የንግድ አቅርቦት መቋረጥ አሁን ላይ በአሜሪካ የሀገር ውስጥ ፖለቲካ ላይም እጅግ ከፍተኛ የሆነ ማዕበልን ስለመቀስቀሱ ይነሳል። በአሜሪካ ማዕዘናት ሁሉ የነዳጅ ማደያዎች ላይ የሚታየው የዋጋ ጭማሪ ተራውን አሜሪካዊ ዜጋ ክፉኛ ያስቆጣ ጉዳይ ስለመሆኑ መሸሸግ አልተቻለም። ከፊታቸው ለሚመጣው ወሳኝ የአጋማሽ ዘመን ምርጫዊ ሚድተርም ኢሌክሽንስ የሪፐብሊካን ፓርቲን እድል ለመጠበቅ የሚደክሙት ፕሬዚዳንት ትራምፕ ይህንን የኢኮኖሚ ቀውስ የህዝቡን ድጋፍ በፍጥነት እያሳጣቸው መሆኑን የተረዱት ይመስላሉ። አሁን ላይ ዋሽንግተን በጦር ሜዳውና የኢራን ወታደራዊ መሰረተ ልማቶች በቦምብ ብታጋይም ኢራን ግን ዓለም አቀፉን የንግድ መስመር ዘግታ በመያዝ መላውን የዓለም የፋይናንስ ስርዓት የማናጋትና አሜሪካን በአገር ውስጥ ፖለቲካዊ የመቅጣት ትልቅ ስልታዊ ካርድ አሁንም በጽኑ እጇ ይዛ እንደምትገኝ ነው መረጃዎች የሚያሳዩን። ትራምፕ ይህንን ሰፊ ወታደራዊ ዘመቻ ሲያውጁ ለዓለም ህዝብና ለአሜሪካውያን በግልጽ ያስቀመጧቸው 3 ዋና ዋና ስልታዊ ግቦች ነበሩ። የመጀመሪያውና ዋነኛው የኢራን የኒውክሌር መርሃ ግብር ሙሉ በሙሉ የማፍረስ ወይም የማውደም ሂደት ነው። ሁለተኛው የቴህራን የሚሳኤልና የተራቀቁ ሰው አልባ አውሮፕላኖች ድሮኖችን የማምረት አቅም ማሽመድመድ ነው። ሶስተኛው ደግሞ ኢራን በመካከለኛው ምስራቅ ባሏት እንደ ሄዝቦላ፣ ሀውቲና የተለያዩ ታጣቂ ቡድኖች የምታደርገውን የገንዘብና የጦር መሳሪያ ድጋፍ በዘላቂነት ማስቆም ነው። ነገር ግን ባለፉት 3 ወራት የተመዘገቡት የምድር ላይ መረጃዎች የሚያሳዩት እነዚህ ግቦች ሙሉ በሙሉ የከሸፉ ስለመሆናቸው፣ ወደፊትም በኃይል የመሳካት እድላቸው እጅግ አናሳ ስለመሆን ነው። የኒውክሌር ተቋማቶችን ደብድቦ ኒውክሌር ፍሪ ኢራን ከመፍጠር ይልቅ በድርድር የሚሳካላቸው ይመስላሉ። ትራምፕ እሱን በድርድር ቢገፉበት ነው የሚሻለው። ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በቅርቡ ያወጣው ይፋዊ ሪፖርት ነው። እሱም የዚህ ተቋም መረጃ እንደሚያመላክተው ኢራን በአሁኑ ጊዜ እስከ 60% የነጠረ ወይም የበለጸገ 440.9 ዩራኒየም ይዛ መቀጠሏን ነው ኢራን። ይህ መጠን ደግሞ ወደ ኒውክሌር ጦር መሳሪያ ደረጃ ለመቀየር በጣም ጥቂትና ቀላል የሆኑ ቴክኒካዊ እርምጃዎች ብቻ የሚቀሩት አደገኛ ምዕራፍ ላይ እንደምትገኝ ያሳያል። አሜሪካና ዋና አጋሯ እስራኤል ይህንን ክምችት በከባድ የአየር ድብደባ ለማጥፋት እጅግ ዘመናዊ የሆኑ የምሽግ አውዳሚ ቦምቦችን ወይም በንከር ባስተር ቦምቦችን ቢጠቀሙ የኢራን የኒውክሌር ማዕከላት እንደ ፎርዶ ያሉት ማዕከላት ማለት ነው ከመሬት በታች በጥልቅ አለት ውስጥ የተቀበሩ በመሆናቸው ሳይነኩ በደህና ሁኔታ ላይ እንደሚገኙ ወይም ደግሞ ዩራኒየም ሲል በፍርስራሽ ውስጥ ሆኖ አሁንም ሬሌቫንስ በሆነ መንገድ መቀጠሉን ያሳያል። የአሜሪካ የደህንነትና የወታደራዊ መረጃዎች የሚያሳዩት ባለፉት 90 ቀናት ውስጥ ምንም እንኳ በርካታ የጦር ሰፈሮችና የማምረቻ ተቋማት በቦምብ
በቦምብ ቢደበደቡም ኢራናውንም 70% የሚሆነው የባሊስቲክ ሚሳይል ክሩዝ ሚሳይልና የሰው አልባ ድሮን ክምችቷ አሁንም ድረስ በተራራማ ዋሻዎችና በምድር ስር ሳይሎች ላይ በሰላም ተቀምጧል የሚል ነጥብ ነው የሚነሳው። ይህ ማለት ኢራን አሁንም ቢሆን በማንኛውም ሰዓት በአሜሪካ የጦር ሰፈሮችና በአጋሮቿ ላይ ከፍተኛ የአጸፋ ጥቃት የመሰንዘር ሙሉ አቅም አላት ማለት ነው። ከዚህ በተጨማሪ ትራምፕ የኢራንን ክልላዊ ተጽዕኖ መረብ ለመበጠስ ያደረጉት ሙከራም አልተሳካም። መሬት ላይ እሱ ነው ያለው። በየመን በሊባኖስና በኢራቅ ያሉ የታጠቁ ኃይሎች ከአሜሪካ ጥቃት በኋላ ይበልጥ የተቀናጀና የተቀራረበ የጋራ መከላከያ ግንባር ስለመፍጠራቸው ነው መረጃዎች የሚያሳዩት። የኢራን ከፍተኛ መሪዎችና የሃይማኖት አባቶች ወታደራዊ ጉዳትና የንብረት ውድመት ቢደርስባቸውም መሪዎቻቸው ቢገደሉም የገዢው አካል ህልውና አለመናጋቱና በቦታው ላይ መቀጠሉ እንዲሁም የፖለቲካዊ መዋቅራቸው በጽኑ መቆሙን እንደ ትልቅ ስልታዊ ድልም ቆጥሮት ቀጥሏል። ይህ ሁኔታ ዋሽንግተን ከፍተኛ ወታደራዊ ወጪ ያወጣች እንጂ የፈለገችውን የፖለቲካ ውጤት እንዳላመጣች ቁልጭ አድርጎ የሚያሳይ ነው የሚሉ መከራከሪያዎች እየቀረቡ ይገኛሉ። ጦርነቱ 3 ወራትን አስቆጥሮ ወደ 4ኛው ወር ለመጀመር እየተቃረበ ሲመጣ ወታደራዊ ግፊት የታለመለትን የፖለቲካ ውጤት ማምጣት ባለመቻሉ ምክንያት በዋሽንግተን የፖለቲካ ኮሪደሮች ውስጥ ትልቅ የድብቅ ሽኩቻ እየተካሄደ እንደሚገኝ ይነሳል። ፕሬዚዳንት ዶናልድ ትራምፕ መጀመሪያ ላይ ይዘውት የተነሱትን ፍጹም ወታደራዊ እጅ መስጠት የሚለውን ግትር አቋማቸውን በማለስለስ አሁን ላይ የጦርነቱን ማቆሚያ ስልት ወይም ኤንድ ጌም በከፍተኛ ሁኔታ ለመቀየር ስለመገረዳቸው ተነስቷል። ትራምፕ ትሩዝ ሶሻል ገጻቸው ላይ ከቴህራን ጋር አዲስና ታላቅ ስምምነት ለመፈራረም በሰፊው የተደራደሩ መሆናቸው በተደጋጋሚ ቢገልጹም በአገር ውስጥ ግን ከራሳቸው የሪፐብሊካን ፓርቲ ጠንካራ ክንፎችና ከደህንነት ተንታኞች እጅግ የበረታ የፖለቲካ ጫና እየደረሰባቸው ነው የሚገኘው። በዚህ ሰዓት ትልቁና አንገብጋቢው ፖለቲካዊ ውጥረት የሪፐብሊካን ፓርቲ ከፍተኛ መሪዎች በትራምፕ አዲስ የዲፕሎማሲ አካሄድ ላይ የሰነዘሩት ይፋዊ ተቃውሞ ነው። እንደ ሴናተር ሮጀር ዊከር ያሉ የጦር ኃይሎች ኮሚቴ መሪዎችና ተጽዕኖ ፈጣሪ ሪፐብሊካኖች ትራምፕ ከኢራን ጋር ሊያደርጉት ያሰቡት ባለ 60 ቀን ጊዜያዊ የተኩስ አቁም ስምምነት ፍጹም ስህተት እንደሆነ በመግለጽ እየተደመጡ ነው የሚገኙ። ይህ ስምምነት አሜሪካ በከፍተኛ ወጪ የጀመረችውን ኦፕሬሽን ኤፒክ ፊውሪ የተሰኘውን ወታደራዊ ዘመቻ ውጤቱ መና አስቀርቶ ኢራን ያላትን የቀጠናውን የበላይነት በይፋ የሚያረጋግጥ አደገኛ ስልታዊ ማፈግፈግ ነው ሲሉም በዋይት ሃውስ ከፉኛ ወቀሳ እያሰነዘሩ ይገኛሉ። በኳታር በኦማንና በሌሎች ቀጠናዊ አጋሮች አገናኝነት ከትዕይንት በስተጀርባ በድብቅ መድረኮች እየተካሄደ ነው ተብሎ የሚታመነው ይህ አዲስ የሰላም ስምምነት ዝርዝር ሁኔታ ሲታይ እጅግ አወዛጋቢ ሆኖ የቀጠለው ስምምነቱ ኢራን በአሁኑ ሰዓት ያከማቸችውን የነጠረ ዩራኒየም ለሶስተኛ አገር አሳልፋ እንድትሰጥ ወይ ሙሉ በሙሉ እንድታቀልጠው ብለንድ ዳውን እንድታደርገው የሚጠይቅ ነው። ነገር ግን ቴህራን ይህንን ለማድረግ በምላሹ ከአሜሪካ የምትፈልገው የራሷ የሆነ ጥያቄ አለ። እሱም አሜሪካ የጣለችውን የኢኮኖሚ ማዕቀብ በአስቸኳይ እንድታነሳ፣ በዓለም ዙሪያ የታገዱባትን በቢሊዮን የሚቆጠሩ ዶላሮች እንድትለቅላትና የወደፊት የገዢው አካል ህልውና ላይም ዋስትና እንድትሰጣት ነው የምትፈልገው። ይህ የድርድር ውል አሁን ላይ ለትራምፕ ትልቅ የታሪክና የፖለቲካ ምጸት ሆኖባቸዋል ነው እየተባለ ያለው። ምክንያቱ ይህ አሁን የተደራደሩበት ያለው ስምምነት ትራምፕ በመጀመሪያው ፕሬዚዳንትነት ዘመናቸው በታሪክ መጥፎ ስምምነት በማለት ያፈረሱትን የባራክ ኦባማን የ2015 የኒውክሌር ስምምነት ወይም JCPOAን እጅግ በጣም የሚመስልና እንዲያውም ለኢራን የተሻሉ ጥቅሞችን የሚሰጥ መስሎ በመቅረቡ ነው። ትራምፕ ይህንን ውል ከተቀበሉ በፖለቲካዊ መልኩ ደካማና የራሳቸውን ቃላት የበሉ ሆነው እንዲታዩም ትልቅ መልእክት የሚያስተላልፍ መሆኑን ተከትሎ ስጋት ፈጥሮባቸዋል። ለዚህም ነው አሁን ላይ ተወካዮቻቸውን በስምምነቱ ላይ አትቸኩሉ፣ የኢራንን አንገት ይበልጥ የሚያስደፋ ተጨማሪ አንቀጽ ጨምሩበት የሚል ድፍረት የተሞላበት ንግግር ለማድረግ እየሞከሩና ጊዜ ለመግዛት እየሞከሩ ያሉት ተብሎ የሚነገርላቸው። ሆኖም ግን የኢኮኖሚው ጫናና የምርጫው መቃረብ የትራምፕን የጊዜ ገደብ እያሳጠረው ነው የሚገኙና ትራምፕ በአጭር ጊዜ ውስጥ መሰል ስምምነትን ለመፈራረም ካልቻሉ ከዛ በበለጠ አጣብቂኝ ውስጥ እየገቡ ነው የሚሉት። ልዩ ጥንቅራችንን ስናጥቃለው ግን የተከበራቸው የገበያ ሚዲያ ተከታታዮቻችን ልንገነዘበው የሚገባው ትልቁና አንገብጋቢው እውነታ መስላችሁ አሜሪካ ከባህረ ሰላጤው የአረብ ሀገሮች ጋር ያላትን ወታደራዊ ግንኙነት ይበልጥ ለማጠናከር ብታቅድም ውጤቱ ግን ተቃራኒው ሊሆን የሚችል መሆኑ ነው። የሳውዲ አረቢያና የተባበሩት አረብ ኤምሬትስ መሪዎች የኢራን ድንገተኛና አውዳሚ አጸፋ ጥቃቶችን በከፍተኛ ሁኔታ በመፍራት አሁን ላይ በትራምፕ የአንድ ወገን ወታደራዊ እርምጃ ላይ ያላቸውን እምነትና ድጋፍ በእጅጉ የቀነሰ ስለመምጣቱ ይነገራል። እነዚህ ሀገሮች የራሳቸውን የነዳጅ ማጣሪያዎችና መሰረተ ልማቶች ከጥፋት ለመጠበቅ ሲሉ ከዋሽንግተን ይልቅ ራሳቸውን እያራቁና ከቴህራን ጋር ሰላማዊ ግንኙነት ለመፍጠር ሊሞክሩ የሚችሉበት እድል አለ። ከዚህ በተጨማሪ አሜሪካ ከመደበኞቹ የአውሮፓ አጋሮቿ ጋር ያላትን ግንኙነት ከመቼውም ጊዜ በላይ የላላና የተራራቀ ስለመሆኑ ነው እያየን የምንገኘው። አብዛኞቹ የአውሮፓ አገሮች ይህ ጦርነት መነሻውም ሆነ አካሄዱ ስህተት ነው ብለው የሚያምኑ መሆናቸው ለአሜሪካ ወታደራዊ ዘመቻ ቀጥተኛ ድጋፍ ከመስጠት ተቆጥቦ ነው የቆዩት። በአንጻሩ እንደ ሩሲያና ቻይና ያሉ የአሜሪካ ተቀናቃኞች ሀያላን ሀገሮች ግን ይህንን ቀውስ ለራሳቸው ስልታዊ ጥቅም እየተጠቀሙበት ነው የሚገኙት፣ እያዋሉት ነው የሚገኙት። ሞስኮና ቤጂንግ አሜሪካ በኢራን ስልታዊና ዲፕሎማሲያዊ አጣብቂኝ ውስጥ ገብታ ስትደማ
እንዲሁም ስትዳከም በቅርብ ርቀት እየተከታተሉ ለወደፊት የዓለም ቁጥጥር የሚጠቅማቸውን ወሳኝ ወታደራዊና ፖለቲካዊ ትምህርቶችን እየቀሰሙበት ነው ያሉት። ይህ ሁኔታ አሜሪካ ባለመድረክ ላይ ያላትን ብቸኛ ተጽዕኖ ፈጣሪነትም ጥያቄ ውስጥ የሚጥል ሂደት ነው። ፕሬዚዳንት ዶናልድ ትራምፕ አሁን ጦርነቱ አራተኛ ወሩን ለመያዝ ጥቂት ቀናት ብቻ ሲቀሩት አራተኛ ወሩን ለመጀመር ማለት ነው ከፊታቸው በተደቀኑለት እጅግ አስገራሚና አደገኛ ምርጫዎች መካከልም ተጣብቀው ነው የሚገኙት። መውጫ መንገዳቸው በፓኪስታን በኩል እየቀረቡ ያሉ የድርድር የሰላም ስምምነት ውሎች ሙሉ በሙሉ ተቀብለው ፖለቲካዊ ማፈግፈግና ማዕቀቦችን ማንሳት መምረጥ፣ ይህ ደግሞ በአገር ውስጥ የሪፐብሊካን ፓርቲ አባሎቻቸው ቁጣን የሚቀሰቅስና ለኢራን እጅ መስጠት ነው ተብሎ ሊተረጎም የሚችል ውሳኔ ነው። ሁለተኛው አማራጭ ደግሞ ስምምነቱን ውድቅ በማድረግ ከፍተኛ የሆነና መላውን መካከለኛው ምስራቅ ወደ አመድነት ሊቀየር የሚችል ዳግም ክልላዊ ጦርነት የሚጋብዝ ተጨማሪ የከረረ ወታደራዊ ጥቃትን መፈጸም ሆኗል። እነዚህ ሆኗል አሁን የትራምፕ ሁለት አማራጮች። መላው ዓለም ደግሞ አሁን በነዳጅ ዋጋ መናር፣ በዓለም አቀፍ የዋጋ ግሽበት፣ በኢራን የኒውክሌር ስጋት ውስጥ ሆኖ የዋሽንግተንና የቴህራንን ቀጣይ ወሳኝ እርምጃ በትኩረትና በጭንቀት ነው እየተከታተለ የሚገኘው። ጦርነቱ ታክቲካሊ ወታደራዊ ድሎችን በማስመዝገብ ጀምሮት ቢሆኑም ትራምፕ ነገር ግን ስልታዊ ሰላም ማምጣት አለመቻሉና ስልታዊ ግቦቻቸውን ማሳካት አለመቻሉ ለትራምፕ አስተዳደር ትልቁ የቤት ስራ ሆኖ መቀጠሉና ምናልባትም ትራምፕ ስትራቴጂካሊ ፌል አድርገዋል ወይ፣ ይህንን ጦርነት ስትራቴጂካሊ ሉዝ እያደረጉት ነው ወይ ለሚሉ ጥያቄዎች መነሻ ነጥብ ሆኖ ይቀጥላል ማለት ነው። ትራምፕ ይህንን ጦርነት በምን መልኩ ይቋጩታል የሚለው ጉዳይ ግን የሚጠበቅ ይሆናል። ትራምፕ ፌል አድርገው ነው ጦርነቱን የሚቋጩት ወይንስ አሜሪካን አሸናፊ የሚያደርግን ስምምነት ተፈራርመው ነው ጦርነቱን የሚቋጩት የሚለው ጉዳይ እንግዲህ ተጠባቂው ጥያቄና መልስ የሚሻው ጥያቄ ነው በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ አብራችሁን ስለቆያችሁ እጅግ አድርጌ አመስግኜ እዚህ ጋር ልሰናበት እገደዳለሁ። በቀጣይ በሌላ ጉዳይ እስክንገናኝ ድረስ በቸር ቆዩልኝ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትዘነጉ። ሰላም።